ሰላም እንዴት ናችሁ? የት ነው ማቃት እያላችሁ ነው አይደል? አታቁኝም። ዛሬ ግን እንተዋወቅ። ነፃነት ጌታቸው እባላለሁ። የዚህ ያልተላኩ መልእክቶች ፕሮግራም አዘጋጅና አቅራቢ ነኝ። ያልተላኩ መልእክቶች ምን ማለት ነው? እኔ እነግራችኋለሁ። ያልተላኩ መልእክቶች ማለት መላክ ፈልገን ያላክናቸው ማለት ፈልገን ያላልናቸው የተለያዩ እኛ ጋር የቀሩ እውነተኛ የሆኑ መልእክቶች አሉ አይደል? እነሱ ማለት ነው። እኛ ደግሞ እናንተን መላክ ፈልጋችሁ ያላካችሁት መናገር ፈልጋችሁ ያልተናገራችሁት የተለያየ መልእክት ካለ ለኛ አድርሱልን። እያዋዛን የኛንም ሐሳብ እየጨመርንበት መልሰን ለእናንተ እናቀርብላችኋለን ማለት ነው። ዛሬ እጅግ በጣም የምትወዷት እንግዳ አለች። እየመጣች ነው። ከሷ ጋር ጥሩ ቆይታ እናደርጋለን። ከናንተ የተላኩልንን ያልተላኩ መልእክቶች ወደ እናንተ እናቀርባለን። እስከዛው እኔ ቦታዬ ላይ ሆናለሁ። እስክትመጣ እንጠብቃታለን። ምሩ ገጣሚ ናት ብለናል። ስለ ምህረት አወራንና ምን ትዝ አለኝ? ገጣሚ ሆናለሁ ብዬ አላሰብኩም። እጽፋለሁ ግን ያለን ያለውቅም እንደ ህፃን ልጅ ይሄ እንትን ከሆነ ዶክተር ነው መሰለኝ ብዬ አልኩት። አላውቅም ለምን ነው እንደዛ ትራውማታይዝድ ስለሆነ ነው አላውቅም። በላስት ዴይስ ውስጥ ዝም ብሎ ነበር። በቃ ምንም አይነት ሪአክሽን የለውም። ኬር እናደርጋለን ግን ኬር ስናደርግ ኤክስፔክት የምናደርገው ነገር አለ። ያችን ልጅ እየተበቀልኳት ነው። በቃ ልጅነቷን እንትን እየተበቀልኩ እንደሆነ ገባ። ምሩ ደስተኛ ናት? ደስታ ለራሱ አለ ወይ አላውቅም። ያሰብሽው ነገር ሲሳካ ለማን ነው ቀድመሽ የምትናገሪው? ብዙ ነገሮችን ስታጪ ነው የምታስተውለው። ባይደው አሁን ይሄ ራስ ወዳድነት ነው ብለሽ ታስቢያለሽ? በጣም የተጎዳ መሰለኝ እሱ ከኔ በላይ። ፍቅር ግንኙነት ለመጀመር ፍቅር በቂ ነው? ዲስ ዴይስ በተለይ አይደል። በአንቺ ጥፋት ነው ወይስ በዛኛው ጥፋት ነው ቆመው? ሚስትህ መሆን አልቻልኩም። ልጅህን ክርስትና ላንሳትና እንወዳጅ። ቴራፒ እንደሚያስፈልገው ሰው እንዳታዩ። እንግዳችን መታለች። ማንን ጠብቃችሁ ነበር? እንግዲህ አጠገቤ እጅግ በጣም የምትወዷት በስክሪን ላይ የምታቋት ምህረት መስፍን አለች። ምህሩን እንግዲህ ስክሪን ላይ ብዙ ወዳጆች አሏት። እኔ ግን ከስክሪን ጀርባ ያለችዋን ምህሩ ነው የምወዳት። ዛሬም ለእናንተ ማስተዋውቀው ከስክሪን ጀርባ ያለችዋን ምህረት መስፍን ነው። ምህረት እንኳን ደህና መጣች። እንኳን ደህና ቆያችሁ። ምህረት ማነች? ምህረት ማነች? እኔ ምንድን ተብሎ ይብራራ? እኔ እንጃ። ሴት ሰው ነዋሪ እንደዛ ነች። እንግዲህ ያለነው ያልተላኩ መልእክቶች ላይ ነው። ያው ስላልተላኩ መልእክቶች አውርተናል ብዙ። እዚህ ፕሮግራም ላይ አንድ ያልተላኩ መልእክቶች መላክ ፈልገሽ ያላክሽ ወይ ማለት ፈልገሽ ያላልሽው መልእክቱን ወይም ሁኔታውን ካንቺ መስማት እንፈልጋለን። አይ ቲንክ ሁሉም መስማት የሚፈልግ ይመስለኛል። እሱን እስክትነግሪኝ ግን ወደ ጨዋታችን እንግባ። ምሩ አሁን እንዴት ነች? ደህና ነሽ? ደህና ነኝ። I guess I'm fine. ደህና ነሽ? ደህና መሆን እንዴት ነው የሚገለጸው? እንዴት ነው የሚንጸባረቀው? እኔ ደህና መሆንን ከስሜት አኳያ ነው መሰለኝ የማየው። ከሚሰማኝ ስሜቶች፣ ከሲቹዌሽን፣ ዙሪያዬ ካለው ነገር ምናምን። አሁን እዚህ ቦታ ላይ በዚህ ሰዓት I'm fine፣ ደህና ነኝ። ለምሳሌ የሆኑ የቅርብሽ ሰው ደህና ነህ ስትይው ኦብቪየስሊ ደህና ነኝ ነው ብሎ የሚመልሰው። ደህና ነኝ ብሎ ከመለሰው መልስ ጀርባ ያለውን ለማወቅ ምንድን ነው የምታደርጊ? ጎበዝ ነኝ ይመስለኛል እንደዚህ አይነት ነገር ላይ። የምር ደህና ነህ ምናምን ብዬ እጠይቃለሁ ደግሜ። ሁላችንም እንደምናውቀው ከህይወት ጋር ኩኩሉ እየተጫወትን ነው የሚሆነው ግማሹን ጊዜ። ሰው ብዙዎቻችን ደህና አንሆንም። ከዛ ደግሞ አፍል የሆነ ሰው ደህና እንዳልሆነ የሆነ አይነት ስሜት ይሰማኛል sometimes። ከዛ አንፃር በደንብ እጠይቃለሁ። የምር ደህና ነሽ? የምር ደህና ነህ? ምሩ ልጅ እያለች መሆን የምትፈልገውን ነገር ሆናለች ወይስ ምንድን ነበር መሆን የምትፈልጊው?
ኧረ እኔ አላውቅም እንደ ህፃን ልጅ ይሄ እንትን ከሆነ ዶክተር ነው መሰለኝ ያልኩት አላውቅም። እኔ እንጃ ዘፋኝም መሆን ይመስለኝ ነበር ምናምን ብዙ ዘፈን ስለምወድ ምናምን ገጣሚ ሆናለሁ ብዬ አላሰብኩም። እጽፋለሁ ግን ገጣሚ ሆናለሁ ምናምን ብዬ እስከ ረጅም ጊዜ አላውቅም ነበር። ደስ ስለሚለኝ ብቻ ነበር የማደርጋቸው። መች ነው ሪል ገጣሚ መሆንሽን ከራስሽ ጋር የተማመንሽው? ላስት ይር መሰለኝ። ምን ነበር ሞመንት? ማለት ያኔ እንደዚህ ማደንቃቸው ጎበዝ ናቸው የምላቸው ሰዎች እፈራለሁ ግጥሜን ምናምን ለሰው ማሳየት ለራሴ ይዤው ነው እንትን የምለው ነው ስሜት ብቻ ስለሆኑ ብዙዎች ከዛ አንብቦት ምናምን ጎበዝ ነሽ ምናምን ሲለኝ like ኦኬ እዛ ደርሻለሁ ማለት ጥሩ ላይ ደርሻለሁ ማለት ነው። ገጣሚ መሆን እችላለሁ ማለት ነው ብለሽ አመንሽ? አዎ። እሺ አይ ናይስ። መጽሐፍሽን አይቼዋለሁ። የምርም ገጣሚ ነኝ። ምሩ አሁን ላይ ያለሽ ኮንፊደንስ ከጊዜ በፊት የነበረ ነው ወይንስ ከጊዜ በኋላ ያዳበርሽ? አሁን እንደውም ኮንፊደንት አይደለሁም። በጣም ነበርኩኝ በፊት። እንዴት ነው ግቢ የሚያቀኝ ሃይ ስኩል ላይ ፕሬፕ ምናምን የሚያቁኝ ሰዎች አሁን እንደው በጣም አይናፋር ነው። በጣም ኮንፊደንት ነበር። አሁን አንገቴን ደፍቼ ምናምን ለማወራው ጠነቀቃለሁ ምናምን አይን አልፈራም ነበረ። ኤክስፕረስ የማደርገውን ነገር በነፃነት ምናምን አወራ ነበር። አሁን ቁጥብ ሆኛለሁ። ለምን? እድሜ ከዛ ደግሞ ይሄ ፌሙ ሲመጣ ምናምን ነገሮችን መገደብ አለብሽ የለም ብዙ ሰዎች ስለማያዩሽ ብዙ ሰዎች ካንቺ ፐርፌክሽን ስለሚጠብቁ ምናምን ባትሆኝም በቃ ትገደበልሽ። ከዛ አንፃር ምህረት ስሙ ትልቅ ትርጉም አለው አይደል? ምህረት እንዴት ተባልሽ? ምህረት ከሚለው ትርጉም ደግሞ ለራስሽም ለሰዎች ምህረት ከማድረግ አንፃር እንዴት ታያለሽ? ምህረት የተባልኩት እኔ ስወለድ አያቴ በጣም ታማ ነበርና እኔን ስታይኝ ተሻላት የለም ምህረቴ ናት ሳለን ምናምን አለች። አያትሽ ነው ያወጣችልሽ? ቃል ኪዳን ነበር ስሜ። አባቴ ቃል ኪዳን ነበር ያለኝ። ከዛ ቃቴ ምህረት አለችኝ። ምህረት ሆንኩ ማለት ከቃል ኪዳን ወደ ምህረት። ምህረትን ወደድሽው እንደተባልሽ? ስሙ በራሱ የሆነ ነገር ያሳድርብሻል። አሁን ነፃነት ሲባል አንቺ የሆነ ፊል ታደርጊያለሽ። አጣራኝ የሆነ እንትን አለው የሆነ ፐርሰናሊቲ ዲፋይን የሚያደርግ ይመስላል። ከምህረት ከትርጉሙ አንፃር ለራስሽ ምህረት ለማድረግ ወይ ከሰዎች ለሰዎች which is የስምሽን አይነት አኗኗር እየኖርኩ ነው ብለሽ ታስቢያለሽ? ኢን ሰም ፖይንት አዎ። እንደውም ከሰው ልጅ ይልቅ ራሴ ላይ ሃርድ መሆን ይመስለኛል። ይቅር ማለት እኔ ኢዚ ነው ብዬ አስባለሁ። ለራሴ ስትይ መተውና ይቅር ማለት በቃ ያኖርሻል። ካለበለዚያ ህይወት የባሰ ትከብድሻል። በዛ ፕሪንሲፕል አንፃር ስሜም ባይሆን ይቅር እላለሁ። ምሩ ቲክቶክሽ ላይ የምትሰሪያቸው ቪዲዮዎች which is ስሜት አላቸው ወይም ስሜት ይነካሉ ወይንም የሆነ የሚያየው ሰው ሼር የሚያደርገው ይመስለኛል። የሆነ የሚያየው ሰው ደግሞ የራስሽም ህይወት ሊመስለው ይችላል። እንደዚህ አይነት ሀሳቦችን እንዴት ነው የምታመጫቸው? ወይንም ደግሞ ፊል ያረግሻቸው ወይም ያለፍሽባቸው ሞመንቶች ናቸው ወይንስ እንዴት ይኖራሉ? ጭንቅላትሽ ውስጥ በሆነ ሲቹዌሽን ላይ ወይ የሆነ ሰዓት ያለፈ ያየሽው የሰማሽው የሆነ ነገር ነው የሚመጣልሽ ስቶሪ ስትጽፊ። ሰው በእነዚህ አይነት ሞመንቶች የመጣ ነው ሜቢ ፊል አድርገው ሊሆን ይችላል ወይ የሆነ ሰው ፊል ሲያደርጋቸው ሊሆን ይችላል። ፊልምም ሊሆን ይችላል፣ ዘፈንም ሊሆን ይችላል። ብቻ በሆነ ሲቹዌሽን ጭንቅላቴ ላይ የቀረ ነው የሚመጣው። ሰው ስሜት አይደል የሚያጠለቀ እንደዛ። ናይስ። እንግዲህ ምሩ ገጣሚ ናት ብለናል። ስለ ምህረት አወራንና ምን ትዝ አለኝ? ምህረት እዚህ ላይ ምህረት የሚለው ግጥም ታንብብልን አይደለ? ምህረት ገጽ ስንት ነበር? በእናትሽ
ገጽ ማስታወስ ላይ ጥሩ ነው አውቀው ነበር። 64 አይ ቲንክ ምንጭኝ ምህረት ብሩክ ነው ያንተ ደጅ እርኩስ የኔ ገላ ተቀባይ ማን አለኝ ጌታ ካንተ ሌላ ማአት እዳ ይዤ ከቤትህ ላወርደው ዳግም መጥቻለሁ አታዝንብኝ እንደው የዓለም ግሳንግስ ያከረፋው ጠረን የተበረዘ መልክ የተጣለ መረን የነተበ ገጽን ክፋቴን አይቶ ማን ልጄ ብሎኛል ገራገሩ ቤትህ ጠርቶ ያጸናኛል እና ሁለንታይ የትም ክብር አጥቶ ያደፈ ስጋዬን ይቅር አትይብኝ እልኝም ባይን ያፌን ቃል እርሳልኝ እሱን አትቁጠረው በአንደበቴ ክፋት ምህረት ማጣቴ ሸክሜን አቅልልልኝ አመሌን እንዳስር ዞሪ ዞሪ መጣ አባቴ ካንተ ስር ይቅር ትለኛለህ ምህረትህን ስኖረው መጠሪያ ያረገኝ ይቅርታ ስሜ ነው ይላል ምህረት አይን መጽሐፍ ይዤ ነው የምሄደው አትሰይንድ ምህረት ዝምታ ላንቺ ምንድነው ዝምታ ሰላም ነው ወይስ ጦርነት ላንቺ መቼ ዕለት ነው ደግሞ እየተባባልን ነበር ሰላም አይደለም ዝምታ እስቲ ስለ ዝምታ ውስጤ ዝም ካለ there's something wrong ማለት ነው ምንም እንዴት ነው መቀበል ያልፈልገው ብዙ ነገር አለ መልስ ያጣለት ነገር አለ እየሸሸው ያለ ነገር አለ ማለት ነው the last days ውስጤ ዝም ብሎ ነበር በቃ ምንም አይነት ሪአክሽን የለውም ጸጥ እና ያስፈራል እንትን አይደል ለበጎ አይደል that's sorry ዝምታ ነገሮችን በውስጥሽ የምትይዥ ነሽ ወይንስ ቦታው ላይ የምትናገር አይነት ሴት to the moment እዛው ቦታ ላይ አልናገርም ስልሽ ከራሴ ስሜት በላይ የዛን ሰው ስሜት እንትን ኃላፊነት አድርጌ ስለምወስድ ሪአክት ማድረግ ይከብደኛል በቦታ ላይ ምንም አይደለም በሰዓቱ ጸጥ ነው በቃ ጸጥ ብዬ ከዛ በኋላ አስቤበት ምናምን አይ እንደዚህማ መናገር አለብኝ ብዬ ሳስብ አወራዋለሁ እንጂ ካልባሰብኝ አይወጣም ዝም ማለት አይጎዳሽም ይጎዳል ግን የሰው ስሜት ላይ ሪስፖንሲብል ከምትሆኚ የራስሽ ስሜት ላይ ሪስፖንሲብል ብትሆኚ ይሻላል መጸጸት ምናምን ስለማልፈልግ እዛ ሰው ላይ ሪአክት ባላደርግ it's better አይጸጽተኝ ነገር እንደዚህ እኮ ለማለት ፈልጌ እኮ አይደለም ለማለት እኮ የፈለኩት ይሄን አልፈልገውም ያንን ሰው ሚስ አንደርስቱድ አድርጎኛ ሰው የባሰ ጸጸት ይዞኝ እንደዚህ ምናምን የሚለውን ማብራራት ሽሽት እዛ ቦታ ላይ ዝም ብዬ ከጊዜ በኋላ አገናዝቤ አሳምሬ ቃሎቼን ምናምን ፖላይትሊ እንዲ ማብራራት ተሰማ ይሄ ሁሉ ለሰው ከመጨነቅ ነው አይደለ ይመስለኛል አንድ እኔ በጣም የሚገርመኝ ነገር አለ አይደል ነው ሁሉም ሰው ነው አይደለም ብዙ ጊዜ ለሰዎች የገባነውን ኮሚትመንት ለመጠበቅ በጣም እንታገላለን ለራሳችን ሲሆን የገባነውን ኮሚትመንት ግን ዚያና ኃይል ለምንድን ነው እንደዛ ነው ፍራቻ ይመስለኛል ሰውን የማሳዘን ፍራቻ ሰም ትራማዎች ምናምን እነሱ ይመስለኛል አስተዳደጋችን ውስጣችን ያሉት ሳናውቃቸው የተሰሩ ነገሮች ለአሁን እኔ ራሴን አስተውላለሁ ብዙ ጊዜ ለሰው ለማደርገው ነገር ምንም ማልሰስት ሲቹዌሽን ላይ ለራሴ ደግሞ ኬርለስ ምናምን ሆነባቸው ሲቹዌሽኖች አሉ ይባላል አይደል ስትታመም መድኃኒትህን ለሰው እንደምትሰጠው አድርገህ ለራስህ ውሰድ ሰው ብዙ ሰዎች እንደዛ ነን ራሳችን ላይ ኬርለስ ነን ሰዎች ላይ በጣም ኬር እናደርጋለን ለምንድን ነው እንደዛ ትራውማታይዝድ ስለሆነ ነው አላውቅም ኬር እናደርጋለን ግን ኬር ስናደርግ ኤክስፔክት የምናደርገው ነገር አለ አይመስለኝም ኤክስፔክት ብናደርግማ ይደክመን ነበር እንዴት ነው ሰታሽ የምትጠብቂ ከሆነ የሆነ ሰዓት ይሰለችሻል በቃ ታቆሚያለሽ ይሰለችሻል which is በተመሳሳይ ስሜት አትሰጭም ለሰው ልጅ አዲስ ለሚመጣም ትሰጭ ለሚመጣም ትሰጭ ኤነርጂሽ ድሬን ይሆናል ለራሱ
መቀበልን የምጠብቂ ከነበረ ብዙዎቻችን አይደክመንም እንደ አዲስ ማለት ትላንት ሰተሽ ሀዘን ይዘሽ ተቀምጠሽ ደግሞ አዲስ ሰው ሲመጣ ደግሞ ድጋሚ ትሰጫለሽ። I don't think መቀበልን ኤክስፔክት አደረገኝ። አንዳንድ ሰው መቀበል አይችልም ማለት ነው እንጂ ለመቀበል አይደለም አልተፈጠረም። ተፈጠረው ለመስጠት ብቻ ነው ማለት ነው። ምን አንዳንዴ ምን አስባለሁ መሰለሽ which is የሆነን ሰው ኬር ስናደርግለት ፕሮቴክት ስናደርገው የሆነ ነገር እንትን ስንል እኛ ያ ሰው እንዲሆንልን የምንፈልገውን አይነት ስሜት ወይንም እንትን እየሰጠነው ነው which is አይደል የሆነን ሰው እኛ እንደምንሆነው ልክ ያን ስሜት እንዴት ነው የሚገለጸው? እስቲ መቼም ስቶሪ አድርጌው ነበር if you remember ስቶሪ አድርጌዋለሁ። ገባኝ ነገር ነው እንትኑ ቃል በቃል ደኮት ትዝ አይለኝም ግን ለካ ሁሉ ነገር ለሰው ማደርገው in response እኔ ያን ነገር በጣም ያስፈልገኝ ስለነበረ ነው። አሁን በልጅነታችን let's say ጫማ ስታይ ምናምን በቃ ልጆች ትምህርት ቤት የሚያምር ጫማ ምናምን አድርገው ምናምን ሳታውቂ የሆነ ጭንቅላትሽ ውስጥ የሚቀረጽ ነገር አለና ብር ኖሮሽ ስታድጊ መጀመሪያ የምታደርጊያቸው ነገሮች ጫማ መግዛት ምናምን። እኔ አሁን ምን ኖቲስ አደረኩኝ ሽቶ ማዘር በጣም ብዙ ነበራት በፊትና ትንሽ ትነፋናለች ምናምን ትቆጣለች። ከዛ ሽቶዬን ማን የነካው ምናምን ትላለች። አሁን በጣም ብዙ ሽቶ ስገዛ ለራሴ ዝም ብዬ እንትን ስል ኦኬ ያችን ልጅ እየተበቀልኳት ነው በቃ ልጅነቷን እንትን እየተበቀልኩ እንደሆነ ገባኝ። እንደዛ መሰለኝ አሁን እዚህኛው ላይ ከዛ አንፃር ሰው ያው ምን እንዲሆን ሁሉን የምንፈልገውን እንሆናለን። ብዙ ግን ያው ብዙ ሚስ አንደርስታንዲንግ ይፈጠራል ብዙ ቦታዎች አይደል? ምሩ ስኬት ምን ማለት ነው ላንቺ? ኢነር ፒስ እንዴት ነው? ለሰላም አይደል ለረፍት አይደል የምንኖረው ምናምን ሶ ፋይናንሻሊን ብንሮጥ በጤና አኳያም ብንሮጥ በቃ ፖይንታችን ሰላም ነው። ሶ የውስጥ ሰላም ካለ አይ ቲንክ ስኬት እሱ ነው ለኔ። ስኬታማ ነሽ ወይ አይደለም? አንዳንዴ ነኝ አንዳንዴ አይደለም አይደለሽ። ሶ አንዳንድ ሰዎች ስኬትን which is የሚወዱትን ስራ ሰርቶ በዛ ደስተኛ መሆን ነው ሊሉ ይችላሉ። ምሩ ደስተኛ ናት? ደስታ ለራሱ አለ ወይ አላውቅም። አለ these days ዝም ብሎ መኖር ነው በቃ ያዝ ነው እንደዛ የተያዝን ይመስለኛል። the same ውሎ መብላት፣ መጠጣት፣ መተኛት፣ መነሳት፣ መሮጥ፣ መግባት በቃ the same routine ወከባ ሰላም የሌለበት ማን ነው ደስታ? ጥሩ ጥያቄ ነው። ማን ነው ደስተኛ? ደስተኛ መሆንን እንደ ግል ካየነው እቺስ በምንሰራው ነገር በምንወጣው ባለን በቤተሰቦቻችን በምንወዳቸው ሰዎች ምናምን ደስተኛ ልንሆን እንችላለን። ግን ደግሞ በምታዩ ነገርስ which የሆነ ቦታ በሚሆነው የሆነ ቦታ በሚደረገው የሆነ ቦታ የሆነ I think ዓለም ራሱ ደህና አትመስለኝ። በየቦታው የሚሰማው የሚወራው እንትን የሚባለው ነገር ደረትን ነፍቶ ደህና ነኝ ወይም ደስተኛ ነኝ ለማለት የሚያስችል ሁኔታ ላይ ያለን አይመስለኝም። እንደኔ ሰው ደህና አይደለሁም ወይም ደስተኛ አይደለሁም ምን እንደ እንትን ምንድነው የሚባለው ቴራፒ እንደሚያስፈልገው ሰው እንዳታዩ ያለው ነገር ከማየት አንፃር ነው። ምሩ እሺ በስራሽ የሆነ ስኬታማ ስትሆኝ ወይንም ያሰብሽው ነገር ሲሳካ ለማን ነው ቀርመሽ የምትናገሪው? የሆነ ሰዓት ላይ ሲነሳ አወራዋለሁ እንጂ አይ በቃ ጸጥለው ይሄ እንዴት ነው መሰለሽ ዝም ብሎ ያልፋል። አደረኩት ምናምንና ለምሳሌ ከጊዜ በኋላ ካንቺ ጋር ምናምን ካወራን ያ ነገር እንዴት ሆነ ምናምን ስትይ ወይ ሆነ እኮ እንደዚህ ነው እልሻለሁ። እንዴት ነው በሰዓቱ በቃ ዝም ብዬው ነው የሚያልፈው። የመጽሐፍ ምርቃት ምናምን ትዝ አይልሽም? ምንም ይሆናል እኮ ነገሮች ማስባቸው ነገሮች ይሆናል። እምሩ እንደዚህ እንደሆነልሽ ሆነ እኮ ምናምን እላለሁ እንጂ በሰዓቱ በቃ ምህረት አደረግሽው ይመችሽ at the moment ስሜት የለውም። በጣም ጓጉቼለት ከነበረ በዛ መንገድ ላይ ለነበረው ሰው ልናገር እችላለሁ።
ዴይሊ ቼክ ሲያደርገኝ ከነበረ የሆነ ነገር ስታደርጊ ዛሬም እንዴት ሆነ እንደዚህ ሆነ ምን አደረግሽው ምናምን ብሎ ካንቺ እኩል ያንን ነገር ኤክስፔክት ሲያደርግ ለነበረ ሰው እሱን ኦፍ ኮርስ አለቀ ሆነ ምናምን እላለሁ። አዘርዋይስ ግን ረጅም ጊዜ ወስዶ ከጭንቅላታችን ጠፍቶ ከዛም ሰው ጭንቅላት ጠፍቶ እንሰደን ያ ነገር እንዴት ሆነልሽ ምናምን ሲባል ሆነ ምናምን። እሺ አንዳንድ ነገሮች በተቃራኑ ፌል ሲያደርጉብሽ እንዴት ነው ሃንድል የምታደርጊው? ብዙ ጊዜ ጭንቅላቴ ላይ ያልቃል የሚሆኑና የማይሆኑ ነገሮች እና ይመስለኛል ራሴ አትራክት አደርጋቸዋለሁ። አይ ዶንት ኖ የማይሆን ነገር ይሰማኛል፣ ቀድሞ ይታወቀኛል፣ አላውቅም ይሰማኛል እና ኤክስፔክት አደርጋለሁ በቃ ይሄ ነገር ላይሆን ነው ላይሳካ ነው ምናምን እና ስሜት አልሰጠውም። በቃ ኤክስፔክት አድርጌ ስለምጠብቀው ሲመጣ ሜዝድ አያደርገኝም። አልተሳካ ከሆኑ አመታቶች በፊት ይሄ ነው ልክ ብለሽ የተከራከርሽለት ሊሆን ይችላል፣ የሆነ ነገር ያረክሽለት ሊሆን ይችላል። አሁን ግን ፍጹም ልክ እንዳልሆነ የተረዳሽው ነገር አለ በህይወትሽ? ሁሉም ነገር በሰው የሚሆን ይመስለኝ ነበር። ማለት ሰው ሲኖርሽ ብቻ ሁሉም ነገር የሚሆን ለኤቭሪቲንግ የሆነ ሰፖርተር እንደሚያስፈልግሽ የግድ ሰዎች ህይወትሽ ላይ መኖር እንዳለባቸው ማንም ሰው ከህይወትሽ መውጣት እንደሌለበት ምናምን ደስታ ያለ እዛ ሰው ምንም ምናምን እንደዚህ አይነት ነገሮች አሁን እንዴት አንደርስታንድ አድርገሽ ከእድሜ ጋር ከመብሰል ጋር ምናምን ኧረ በቃ ሰው ይመጣል ይሄዳል አለቀ። ሲቹዌሽኖች ይገለባበጣሉ። ምንም ስቴብል የሆነ ነገር የለም ዲስ ዴይስ እና በሰዎች አለመኖር ውስጥ በጣም ብዙ የቆሙ ሰዎች አሉ፣ ብቻቸውን ምን ያደረጉ ሰዎች አሉ ምናምን እንደዛ ተፈታ። ፖይንት ኢዝ ራስን ፕሮቴክት ማድረግ ነው አይደላት? ምሩ እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። ያልተላኩ መልእክቶች ደግሞ ከምናቀርበው እንግዳ ጎን ለጎን ከአድማጮቻችን ወይንም ከሚመለከቱን ሰዎች የሚላክልን ያልተላኩ መልእክቶች አለ። እሱን እናነባለን ዘን የራሳችንን ፖይንት ኦፍ ቪው ኦር አመለካከታችን እኛ የምናስበውን አንድ ላይ አድርገን እያዋዛ እናቀርብላችኋለን። ሶ መሀል ላይ ደርሰናል። አንድ ያልተላኩ መልእክቶች አሉን። ተመልካቾቻችን ይህን ያልተላከ መልእክት የምናነበው አንድ ላይ ነው የሚሆነው፣ ምክንያቱም ከናንተ የሚላኩልን መልእክቶች ስለሆኑ እዚሁ ከእንግዳይ ጋር አብረን እያነበብን ሪያክት የምናደርግበት የራሳችንን ሀሳብ የምንገልጽበት ነው። ያልተላከ መልእክት ከናንተ ሲላክልን ስም አንገልጽም፣ ግን ደግሞ እናንተ እንድትማሩበት የሚጠቅማችሁን ነገር እንድትወስዱበት ብቻ መልእክቱን ወደ እናንተ እናመጣዋለን ማለት ነው። ምሩ የመጀመሪያውን ያልተላኩ መልእክቶችን ያነባዋሉ። እንደዋዛ 18 ዓመት ከተለየህ የአንድ ወጣት እድሜ ተቆጠረ። ዛሬም የሞትን መርዶ ሰምቼ እንደደነገጥኩበት ሰዓት እዚህ ዓለም ላይ አለመኖርን ሳስታውስ እንደ አዲስ ያስደነግጠኛል። የሆነ ሩቅ አገር የሄድክና የሆነ ቀን የምትመለስ ይመስለኛል። የሞባይል ስልክ ቁጥርህን እስካሁን ከስልኬ አላጠፋሁትም። አቅም አነሰኝ። ብትደውልስ እንደ ህፃን ያደርገኛል ብር ስትናፍቀኝ የተላላክናቸውን የኢሜል መልእክቶች አነባለሁ። የቁምጫ አጠራር ዛሬም ልቤን ያሞቀዋል። ያ ለራስ የሰጠኸው የማዕረግ መጠሪያ ዛሬም ድረስ ያስቀኛል፣ ደስም ይለኛል። ማጣት፣ ማግኘት፣ መቅረብ፣ መራቅ፣ የገንዘብ የቁስ መኖር አለመኖር የማይገድበው ያ የልጅነት ፍቅራችንን ባለበት ይቀመጥ። እኔ ልሂድና ለዘላለም ኑሮ እንድቀበልሽ ልዘጋጅ ብለህ የሄድክም ይመስለኛል። የምድሩን መንገድ ስትጨርስ የተሰማኝን ሀዘን ከሸኘሁ ቀን ጀምሮ እስካሁን አልቅሼ አልወጣልኝም። ብቸኝነት ህይወቴን የስሜት ዋልታ አድርጎታል። ጊዜ እኔ ጋ ባለበት ቀርቷል ይላል ምሩ። ሰው ተሰናብተሽ ታውቂያለሽ በዚህ ሁኔታ? እንጃ መሰናበት ማለት which is I think የሆነ ሰው ያረፈበት ወይም የቀበረ ሰው መልእክት ይመስለኛል። እንደዛ አይነት ሞመንት ላይ ሆነሽ ታውቂያለሽ? ያ አይዱ አውቃለሁ። ምንድን ነበር ስሜት?
ተመሳሳይ ነው የሚሆነው ይመስለኛል። እንዴት ነው አንዳንድ ነገሮች እርም አታውጭም አይደል? ተስፋ ይኖርሻል። ምናልባት ይመጣ ይሆን ትመጣ ይሆን ምናልባት እያየኝ ይሆን ምናልባት እንደዚህ ያስብ ይሆን ምናምን እያልሽ ቁጭስ የሚመጣው እያሉ የሆነ ነገር ካለ ማድረግ አይነት ነው። አዎ እንዴት ነው ብዙ ነገሮችን ስታጪ ነው የምታስተውዩ ባይተው እና በማጣትሽ ውስጥ ማድረግ ባለመቻልሽ ውስጥ ነው ቁጭት ያለው። ፈሪም ትሆኛለሽ የለም ባደርገው እንደዚህ ቢሆን ምናምን የሚሉት ነገሮች ያሳ አጠገብሽ እያለ ትዝ አይልሽ። በኢነሰደን ስታጭው ከዛ ቦታ ላይ እንደዚህ ባረግ ኖሮ እንደዚህ ቢሆን ኖሮ ባሄድ ኖሮ ቢመለስ ምናምን ያልሽሽ ታረጋግሽ። ምናልባት ቢመለስ እኮ ተመሳሳይ ስሜት ላይኖርሽ ይችላል። ግን የአንዳንድ ሰው መሄድ ብቻ አለመኖር ብቻ ድጋሚ አለመታየት ብቻ ይሆን የሚፈጥረው ስሜት አለ። ከሆነ ጊዜ በፊት እህቴ ያርፋ ነበር። which is ቅርብ ሀዘን ነው ለኔና አንጠብቅም። ብዙዎቻችን የሆነ አሁን የሚሆን ነገር ምን አናቅም። አንጠብቅም የሆነ ነገር ይፈጠራል ብለንና አንድ በጣም በቃ ውስጤ የማይወጣልኝ ምንድነው መሰለሽ እህቴ ታማ ነበር፣ ለረጅም ጊዜ ታማ ነበር እና ልጠይቃት እየቻልኩ አልጠየኳትም። ሄጄ ልጠይቃት እየቻልኩ አልጠየኳትም። ያልጠየኩበት ምክንያት እኔ እሷን እንደዛ ሆና ቆሜ ማየት ስለማልችል ነው። በቃ እሷ እንደዛ ሆና እንደዛ ያመማት ሳምቲንግ ጀስት ትንሽ ነው እና አልችልም። አሁን ሄጄ ሚጣ ምናምን ብዬ ቆሜ ላያት አልችልም። አሟት ምናምን እሷ መሄድ አቅቷት ሰው ይዟት ምናምን ማየት አልችልም። አሁን ይሄ ራስ ወዳድነትን ነው ብለሽ ታስቢያለሽ? አይ ራስ ወዳድነትን እንዳልኩሽ ነው። ያ ነገር ባይሆን አታደርጊም ስልሽ ውስጥሽ ፍርሃት አለ። ያን ነገር መቀበል የማንችልበት ፍርሃት ኦፍ ኮርስ ሁላችንም ዋሾች ነን ምናምን፣ ግን ውስጥሽ አይቀበልልሽም። አንዳንዴ ፍርሃትሽ በቃ ኖ ይልልሻል። አረ ሺስ ፋይን ምናምን ነው በቃ እሱን ተስፋ ነው ደህና ትሆናለች። ግን አሁን ይኸውልሽ አረፈች አይደለ? እሱ አሁን በጣም ነው ምን ለመጨረሻ አትሊስት ምንድነው የሚባለው በቃ የሆነ የመጨረሻ ጭንቋ ሰዓት ላይ እችል ነበር መኖር። ሰው ሞተች ሲባል ነው የሄድኩትና በቃ ይሄ የቀብሯ ቀን ምናምን እዛ ያሉት ሰዎች ትንሽ አስታሟታል። የሆነ ጊዜ አብረዋት አሳልፈዋል ምናምን ነው። ለሆነ ነገር ዲዘርቭ ማድረግ አልመሰለኝም። በቃ አትሊስት ለሷ እንኳን ለማዘን አልመሰለኝም። የሆኑ ነገሮችን እንዳልሽው ነው። አይ ቲንክ ስናጣቸው ነው የሚገባ ስናጣቸው ሲሄዱ እና እንደዛ ባይሆን አይውሽ ሰዎች አጠገባቸው ያለውን አሁን ደግሞ ትላንትና አንድ ፒክቸር አየው። አርቲስት ሀና ምራ ጽድቅ አባቷ አርፈዋል። እዛ ርቀው እየተቀበረ ነው አባቷ ወይ የሆነ ነገር እና የሆነ ዛፍ እንደዚህ ይዛ እንዲህ ነው የምታየው እና በደንብ አየዋት ሀናን ምን እየተሰማት እንደሆነ ውስጧ ነገ ነግረዋለሁ ነገ እለዋለሁ ወይ የሆነ ቀን አደርጋለሁ ወይ የሆነ ነገር አያለች ሄድክ በቃ የምትለው የሚመስለው ነው። ሄድክ በቃ እውነት ሆነ በቃ ምናምን የምትለው አይነት ስም እኔ ፎቶዋን አይቼ በቃ እንደዚህ ያለች ይሁን ነው ያልኩትና አንዳንዴ ነገሮችን አይ ቲንክ ተፈጥሮ ነው ካጣን በኋላ የምታስተምረን ሰውኛ ነው በቃ ማለት የሰው ባህሪ ይመስለኛል። እናውቃለን ውስጣችን እኮ ያውቃል። እሱን ሞት የሚባለው ነገር እንዳለ ማመን ብንጀምር ምን ኖር ይመስለኛል። የእውነት ሞትን ስታውቂ የዋህ ትሆኛለሽ፣ ሩህሩህ ትሆኛለሽ፣ አትፈሪም። ምክንያቱም ምንም የሚመጣ ነገር የለም። ሁላችንም ሟች እንደሆነን ስታውቂ፣ ነገ ማንም እንደማያስታውስሽ ስታውቂ ምንም ከማድረግ ወደ ኋላ አትይም። እንዴት ነው እኔ አንቺን ነገ እንደማጣሽ ባስብ ዛሬ ያለኝን ጊዜ አልሰስትም። ኢጎዬ አልልም፣ ክብሬ አልልም፣ ጸባ አልልም፣
ይመስለኛል ሟች መሆናችንን ብናስታውስ የተሻለ ህይወት የምንኖር ይመስለኛል። ያ በትክክል ከስህተቶችም እንነጻለን። ስለሞት ስታንሺ ጥያቄ ነው ልጠይቅሽ ነበር። ሰዎች ስለሞት እያሰቡ ቢኖሩ ነው ወይንስ ሞትን እንዳሌለ አስበው ቢኖሩ ነው ለህይወታቸው የተሻለ የሚሆነው? እንዳለ እያሰቡ ቢኖሩ ባይ ነኝ እኔ። እንዳለ እያሰቡ እንዳልኩሽ ነው። ምትክጂው አይደለም መጣሽ የሆነች ያህል ትቆያለሽ፣ ትሄጃለሽ። በቃ ሰው እንግዳ ነሽ። እንግዳነትሽን አትረሽም። በቃ በሰው ቤት ውስጥ ባለቤት ነኝ ልሁን አትይም። ባለቤት ልሁን ባልሽ ቁጥር እያጠፋሽ ነው የምትሄጂው። ሰው እንግዳነትሽን አምነሽ በትክክል ተስተናግደሽ ኖረሽ ለመጣሽበትም ቤት ክብር ሰተሽ ፍቅር ሰተሽ በሰላም መለያየቱ it's a better thing። ሰው ሞት እንዳለ ማመን it's a good thing። ያ ለሆነ ህይወት ሰልፍ ላይ ያለን ይመስለኛል አይደለ? which is መጀመሪያውና ማለቂያው አለ which is እኛ something ሰልፍ ላይ ያለን ሰዎች ይመስለኛል። I think ሞትን ማሰብ አለመታበይም ነው። ያለንበት ቦታ ዛሬ ሞትን ማሰብ ነው። አንዳንዴ ከኛ የተሻለ ሰው እንደሚመጣም እስቲ እሱ ላይ ምን ሐሳባለሽ? አሁን ምሩ እቺ ሶሻል ሚዲያ ላይ በጣም ብዙ የሚወዳት ሰው አለ which is የሆነ somebody wish የሚያደርገውን ህይወት እየኖረች ነው ምህሩ። እንዴት ነው አንድ ለምታደርገው ስኬትንም ወር አለ አይደለ? በቃ አሁን ያለሽበትን ሞመንት ፊልሙ ምን ነበር? የትኛው? የህንዱ ፊልም አሽኪቱ እስከዛ ሞመንት ድረስ አስቢው እንደማለቅ ማለት በእንትኔም ይሄ እንዴት ነው አሜዝድ መሆን ሰው ስላልሆንኩኝ ለመደነቅ በጣም ሩቅ የሆንኩ ሰው ስለሆንኩኝ ምናምን ዝም ብዬ ነው የምኖረው። በቃ ዝም ብዬ እንደራንደም ሰው እንደዛም ስለሚያስደስተኝ እና ይሄ ነገር ጊዜያዊ ነው ሪፕሌስ እንደመሆን ምናምን አስቤው አላውቅም። ዝም ብዬ ነው ነው ያንን ፊልም ሰጀስት አድርገሽ ነው ሳየው ፈራ ልቤ ማለት ጌታን ፈራው። እንዴት ነው በቃ በቃል እንደ ማለት ሳላውቅ የሆነ ጆርኒ እነሰደን ስነቃ ምንም ነኝ እንዴ ምናምን። ኖርማሊ ተደብቆ መኖር መመርጥ ሰው ነኝ፣ ግን እውነታውን ስትቀበይ ያለ አይደል መቼ እንደሆነ አታውቂው። ግን እነሰደን የሆነ ሪፕሌስ ሆነሽ በጣም ራንደም ሆነሻል። ፈራው። ከዛ በቃ ከዛ ሞመንት በኋላ ነው ኢንጆይ እያደረኩት መምጣት የጀመርኩት። ይሄን ግን ሁላችንም ሪፕሌስ እንደረጋለን። የተሻለ ሁሌ የተሻለ አለ። የቆምሽበት ቦታ ነው በቃ የሚወስነው እንጂ የተሻለ አለ ሁሌ። አንድ ሰው ይሄም ያልፋል አለኝ። ይሄም ያልፋል የምትጠቀሚው ለምንድን ነው? ለሀዘን አይደል የምትጠቀመው? ይሄኛው ግን ያልፋል አይደለም። ኤቭሪቲንግ አሁን ስልጣን ላይ ሆነሽ የሆነ ነገር ላይ ሆነ ከሆነሽ አኗኗርሽም ምንሽም ይሄም ያልፋል መሆን አለበት። which is ነገ somebody ይመጣል፣ ነገ የሆነ ሰው ይተካሻል። ዛሬም በነገ ልትተካ የኖርናት ነው። ኦልሞስት እንደዛ ነው የሚሆነው። ሰው ይሄም ያልፋል እያለን መኖር ጥሩ ነው። ፍቅር ለምሩ ምን ማለት ነው? ፍቅር ዛሬ ላይ እንዴት ትገልጫለሽ? ቅድም አንስቼልሽ ነበር የሆነ ፖይንታ ህይወት በጣም ድግግሞሽ ነች። የሰው ልጅ በጭንቅላቱ እየኖረ ስለሆነ ዲስ ዴይስ ተመሳሳይ ነገሮች ነው የምታየው። እንዳልኩሽ መብላት፣ መጠጣት፣ መነሳት፣ መስራት፣ መልፋት ሰው በልብሽ መኖር ስትጀምሪ ኤክሳይትመንቶች አሉ፣ መጓጓት አለ፣ ደስ የሚሉ ፔኖችም ደስ የሚሉ ደስታዎችም በቃ እነሱ ነገሮች ከፍቅር ናቸው ብዬ አስባለሁ። ሰው የሚያኖር ሀሴት ያለው ሰላም ያለው መኖር የሚያጓጓ ከራስ በላይ የሚያስብል ብዙ ነገር የሚያስደርግ ክብር የማትይበት በቃ እሱ ነው ፍቅር። ፍቅር የሚደንቅ ነገር ነው። አሁን ከዚህ በፊት ያነበብነው መልእክት ያ ሰው ያጣውን ሰው መርሳት አቅቶት ወይ ምናምን ነው ምንም ሳንለው ማለፍ አልፈለኩም። እንደዛ አይነት ፊልም ያደርግ ሰው አጠገብሽ ቢኖር ምንድነው ልትዩ የምትችይው?
አብሬ ነው ማለቅሰው ቁጭ ብዬ ለእንደዚህ አይነት ነገሮች ማንነሽ አንቺ የምትመክሪው ነው የሚለኝ ውስጤ ማለት ምን ያጽናናሻል እንደውም የሆነ እንትን ነበር የትኛው አይዞሽ በየትኛው አይዞሽ ልትበረቺ ነው የሚል የማን አይዞሽ ሊያበረታሽ ቀሳ እዛው ምንም ብል በዚህ ሰምታ በዚህ ነው የምታፈሰው ልጅቷ ምንድነው ያለችው ብላ በትክክል የምትሰማኝ አይመስለኝም አይዞሽ ነው አትይም ለእንደዚህ አይነት ነገር አይጽናናማ ኢማጂኔት ስንት ዓመት ፍቅሬ ገና ለገና ይመጣል ብላ የምትጠብቅን ሴት ምን ብለሽ ታጽናኛታለሽ? ያ ግን መኖር ይቀጥላል። የሆኑ ሰዎችን እንሸኛለን እንሰናበታለን ምናምን ግን መኖር ይቀጥላል። ይሄንን መልእክት እኛም እንሸኛለን። ይሄንን መልእክት ለላከልን ሰው ማለት የምንችለው መኖር ይቀጥላል። ላጣውም ሰው ሲባል መኖር አለብህ። የትኛው አይነት ቃል እንደሚያጽናና አናውቅም፣ ግን ፈጣሪ መጽናናቱ እግዚአብሔር መጽናናቱን ውስጥ በርታ። 18 ዓመት ከባድ ነው። ለ18 ዓመት እግዚአብሔር ይርዳ። በእውነት ከባድ ነው። ሰው ምህሩ ፍቅርን ጥሩ አድርገሽ ገልጸሻል ያስባል። የፍቅር ግንኙነት ለመጀመር ፍቅር በቂ ነው አይደለም? ዲስ ዴይስ በተለይ አይደል? እንዴት ነው ወንድም ሴትም የየራሱ ካራክተር አለው አይደለም? ፍቅር ብቻ በቂ ቢሆን ኖሮ እነዛ ነገሮች ባልተሰጡን ነበር። ሰው ያስፈልጉናል። ልብ ብቻ አይበቃም፣ ጭንቅላትም ያስፈልጋል። ስለዚህ ጭንቅላትሽም ልብሽም አብሮ ሲሆን ነው ሪሌሽንሺፕ ለመጀመርም። ምክንያቱም ልታስጀምርሽ ትችላለች፣ የሚያቆይሽ ግን ያን። ስለዚህ ፍቅር ብቻ በቂ አይደለም። ምን ሪሌሽንሺፕ ውስጥ ነሽ? አሁን ያው እድሜያችንን የሚያዩ ሰዎች እንዴት ብቻሽን ምናምን ይላሉ እና ሪሌሽንሺፕ ለመጀመር አንዲት ሴት ቀርማ ምንድነው ማድረግ ያለባት? ራስሽን መስራት ይመስለኛል። መፈልገው ሰው እንደዚህ አይነት ከሆነ ምህረት ለዚህ ሰው የምትገባው እንደዚህ ስትሆን ነው ትያለ ሰው በዛ ልክ ራስሽን መስራት ያም ፖይንት ነው። ራስሽን ማግኘት አለብሽ። ፈርስት ራስሽን ማወቅ አለብሽ። ኢቭን ምን እንደሚያስደስትሽ ማወቅ አለብሽ። ያ ሰው የሆነ ነገር የሚያስደስትሽን ለማወቅ እንኳን አንቺ ምን እንደሚያስደስትሽ ማወቅ አለበት። ራስሽ አለብሽ ምን እንደምትፈልጊ። ኢቭን ሶ ከሪሌሽንሺፕ በፊት ፍቅሩ ኤቭሪዋን ብድግ ብሎ አይ ላቭ ዩ ሊልሽ ይችላል። የሚያኖር ነው አንቺ እንዳልሽው የሚያኖር ነው ወይ ነው የሚያዘላልቅ ነው ወይ የሚያሰነብት ነው ወይ እኔና እሱ ያለን ሶ ከሪሌሽንሺፕ በፊት እንዳልሽው ፍቅር ብቻ አይደለም ሳምቲንግ መኖር አለበት። የሆነ ቀን ስናወራ የሆነ ሰው የነበረበትን ፍቅር ጨርሶ ወይም አጠናቆ ነው ሌላ ሰው ህይወት ውስጥ መግባትም ካለበት መግባት ያለበት ስልሽ ሁሉም ሰው እኮ አልጨረሰም ማለት ምን ማለት ነው? ያልቃል የሚያልቅ አይመስለኝም ማለት it's too hard ማለት አሁን ለምሳሌ የ5 ዓመት ምናምን ሪሌሽንሺፕ ላይ ቆይተሽ ከዛ በአንድ ዓመት እንግዲህ ያንን ሰው ረስተሽ ያንን ሁሉ ነገር ረስተሽ ይላርገሽ ምናምን አዲስ ህይወት ጀመርሽ ማለት ዘበት ነው። ትሸፍኛትና ቁጭ አድርገሻት ደግሞ ለዚህኛው ሌላ ስፔስ አለኝ አያልቅም አይደል ፍቅር በቃ መጠኑ ሁሉ እኮ ራስሽን ካልሸወድሽ በቀር ታውቂያለሽ ያኛውን በምን ልክ እንደወደድሽውና እዚህ ጋር የመጣውን ሰው በምን ልክ እንደወደድሽው ነው ታውቂያለሽ። ሰው ያኛውን ፓርትሽን ዝም አስብለሽ ተቀጥይዋለሽ እንጂ አይሆንም ማለት አይፋቅም። ልብ ላይ ያለ ነገር አይፋቅም። ሰው ወደ ኋላ መለስ ብለን ያሳለፍናቸው ነው ፍቅር ጊዜዎች በሉ እናንተ ለጊዜው ዝም በሉልኝ አዲስ ፍቅር ላይ ነኝ ብለን የኛውን ፍቅር እንቀጥለዋለን። ኢንጆይ ማድረግ እንጀምራለን። ያስረሳሻል ነው እነሰደን ስትነቂ ግን ታስታውሻታለሽ አትረሹ። ሰው ሴቶች የመጀመሪያችን አትረሱ ምናምን ይባላል። ማንም ምንም አይረሳም።
በፍቅር ያሳለፍሽ ጊዜ አይረሳ የምር ፍቅር ከሆነ በተለይ ያደግሽ ስትሄጂ ምናምን በቃ ልብሽ ራሱ ይናፍቅሻል እኮ በዛ ሰው ልክ ባፈቅረው ምናምን ምን ታያለሽ ሰው አልጨረስም እንዳልኩሽ ነው ሁላችንም የሆነች ቅጥያ እያያዘን ነው መጣባይ ነኝ አንተን ብዬው አላውቅም አስቤው አላውቅም ሰው ሁሉም ስለ ሪሌሽንሺፕ ሲመክር አሁን ለምሳሌ ብሬክ ያደርግና መሀል ላይ ያለችው አምፔን ለመስራት ሪባውንድ ያደርጋል ሳምበጂ ጋር ያ የሚመጣውንም ያንንም ሰው ይጎዳል እሱን እንዴት ነው ሃንድል ማድረግ የሚቻለው ሁላችንም ሳንጨርስ ኤክስፔክት ማድረግ አለብሽ እንዳልኩሽ ነው መጠኑ ይለያይ እንጂ አለ በቃ እንዴት ነው እኔ የሆነ ሰው መጥቶ ሲያፈቅረኝ ትላንት ያፈቀራ ሴት እንደነበረች ማመን አለብኝ ማወቅ አለብሽ ማለት አንዳንድ ነገሮችን እውነት ነው ምርር ያለ እውነት አክሴፕት ታደርግና ትኖሪያለሽ በቃ አለች የሆነ ሴት ልቡ ላይ የሆነ ሰዓት ነግሳ ነበር ስለዚህ አሁን ያንቺ ተራ ነው እስካለው ድረስ ነግሳለሁ ግን ያቺ ሴት ስቲል አለች አይረሳትም አይረሱም የልብ ላይ ያለ ነገር አይረሳም ለምሳሌ ሪሌሽንሺፕ ጀምረው የሶሻል ሚዲያ ፕሮፋይሉ የዛች ልጅ የሆነ ነገር ነው which is እሷን የሚገልጽ እንዴት ነው ኮሙኒኬት የምታደርጊው ከዚህ ሰው ጋር ማለት ካንቺ ጋር ነው ሶሻል ሚዲያ ፕሮፋይሉ የዛችኛዋ ሴት ጣትም ሊሆን ይችላል የሆነ ነገር ሊሆን ይችላል የኛ ሰው ነው ትንሽ ይላል አይደለም በጣም በብዙ ነው ትላንቱ ላይ ያለው ማለት ነው ሶ እንዴት ነው ያን ሰው አልጨረሰም እስኪጨርስ እኔ ጋር ነው ያለው አየሽ this is what እህልሽ የዚህ ሰውዬ በተግባር ታየ እንጂ እንዳልኩሽ ነው አለ ጭንቅላታችን ውስጥ አለ ግን በተግባር ማናሳየው ለምንድን ነው አሁን አብሮን ያለው ሰው ቫልዩ ስለሚበልጥ ስለምታከብሪው ለስሜቱ ስለምትጠነቀቂለት ይሄ ነገር ትክክል ስላልሆነ ሰው ለዛ ሰው ስሜት የሚጨነቅ ሆነና አብሮኝ ያለው ሰው ቫልዩ ካለው ከትላንቷ ሴት የተሻለ ቫልዩ ካላት እቺ ሴት ህይወቱ ላይ ይሄን አያደርግ ለምን ትላንት ነው በቃ ትላንትሽ ነው ወደኋላ ካለቀቅሽው አትሽ መራመድ አይችልም ይሄ ልጅ ያቺ ልጅም ምን ያህል አንደርስታንድ ታደርጓለች if you get the chance ወደዛ ለመመለስ ሁለት ያስብ እንግዲህ ሴት ሶ ምክንያቱም ሳይን እያሳየሽ ነው ምን ሪዝን ሊሰጥሽ ይችላል ስለሚያምር ምን ለራሳት ምን ሊል ይችላል ማለት ፕሮፋይሉ አድርጓት እኔ ካንቺ ጋር ነኝ ምህርይ ምናምን ቢለኝ I can't accept this በቃ አባቴ ትላንትና አልጨረስክም go ahead ባጨረሰው እንኳን ቢያንስ ግማሹን አራክፈህና ሄዝ በጣም ገና ወይ I feel like እኔ ወይ the side chick ነኝ ብዬ ላስብ እችላለሁ ወይ ይሄ ሰውዬ በኔ ሂል ለማድረግ እየሞከረ ነው ብዬ ላስብ እችላለሁ ሰው ቆም ብለህ አስብና ወይ ዳን ወይ ተመለሰ እዛ ሂድ ነው ሊለው እንችላለን ሶ አብሮ መቀጠል አይቻልም ከእንደዚህ እኔ አልችልም ጋር አዎ እንዴ ምን ትጠብቂያለሽ ማለት ምን የትኛው ኤክስኪውዝ ሊያሳምንሽ ይችላል ምን ያረው ነው አልጠፋም ግርጅ ምናምን ፊት ምናምን ሶ ዋይ ሂዱ ዳት ነው የኔን ጣና አልወደድከው ምናምን ልል ይችላል ያጋግ እንዴ በጣም ኢንሴኩር ያደርጋታል ልጅቷ አዎ እንዴ ሳይ ነው ኢማጂን አይኗ ስለሚያምር ነው ሲለኝ ምናምን ከዛ አይኔን ስጠላው ምናምን ሳይ ውስጥ ስጋጋጥ አይኔ ያምራል ምናምን ስል በጣም ኢንሴኩር ያደርጋል በጣም ጥሩ ከቀድሞ ፍቅረኛሽ ጋር አሁን ቤስት ፍሬንድ መሆን ይቻላል ይመስለኛል ቤስት ፍሬንድ ሳይሆን ስትሬንጀር አትሁኝም አይ ቤስት ፍሬንድ ነው አይ አሮት ነገሮች ሁሉ ወደዛ ይመሩሻል ማለት ምንም ያህል ስሜትሽ ፌድ አድርጎ ፍቅር የሚባለው ነገር ቢጠፋ እንኳን ሞመንቶች ይገፉሻል ወደዛ ፍቅር ኬር ከማድረግ ከመተሳሰብ ምናምን አይደል የሚመጣው ስለዚህ ቤስት ፍሬንድ በሆንሽ ቁጥር ኬር ትደራረጊያለሽ ሰው የሆነ ነገሮችን ፌክ እያደረግሽ ነው የሚሆነው ማለት ነው እንዴት ነው ስሜቴ ተመልሶ የማይመጣበት ምንም ሳይኖር
ኬር ካደረኩለት ኤቭሪዴይ ማወራው ከሆነ what the point ከአንዳንድ ነገሮች ውጪ እኮ we are still together ለምሳሌ ፍቅረኛ ኖሮሽ እሱን ብሬክ አድርገሽ ፍቅረኛ ኖሮሽ ዘም ቤስት ፍሬንድ ራን ወዶ ትተሽ መሩጥ አይሆን እኔ አገኝ አክሰፕት አላደርግ ቤስት ፍሬንድ አትሆኝም እንዳልኩሽ ነው ጀስት ደህና ነህ ምናምን ቼክ ልትደራረጊ ትችያለሽ እንስደን በወር አንዴ ወይ ምናምን እንደ ሰው ልጅ እንጂ ኤቭሪዴይ ምናምን እንዴ ይምታታብኛል ምናምን እንዴ እሱ ነው እላለሁ ለሚ የሆነ ሲቹዌሽን ላይ ላስቀምጥሽ ቤስት ፍሬንድሽ ቦይ ፍሬንድሽ የሆነ ሞመንት ላይ የበላችሁ የጠጣችሁ ኤክስሽ የጋበዘሽ ሙዚቃ እሺ ምንድነው የሚፈጠረው ምን ሁለቱም ያውቁታል እንደጋበዘኝ ዩቲዩብ ራሳችሁ እናንተ ብቻ ነው የምታውቁት ሰው ቤስት ፍሬንድ ኤክስሽ ቤስት ፍሬንድሽ አለ አሁን ያለው ቦይ ፍሬንድሽ አለ ሶ ከዛ በጣም የሞቀ ጫውታ ላይ ያላችሁ ሙዚቃው ተከፈተ የሚያውቀው ይመስለኛል ቦይ ፍሬንድ እኔ በጣም ክፍታፍ ነኝ ባይዘው እንትን ካልሽኝ ክፍታፍ ነኝ ስልሽ አልደብቅሽም እንዴ ዘፈናችሁ ነው ልለው እችላለሁ አኳይድ ሊሆን ይችላል ቁልጭ ስለም ፊቴን ሪድ ሊያደርገው ይችላል ቦይ ፍሬንድ ሶ ምህሩም ነው ንሽሲ ይሄ ዘፈን እኮ ነው ልል ይችላል እንደዛ ነው የሚሆነው ያ የኔም አመለካከት እንደዛ ነው የሆነ ፍቅረኛ ቤስት ፍሬንድ ሊሆን አይችልም ዲስሪስፔክት ነው አሁን ላለው ቦይ ፍሬንድ እሱን አጠገብ ያድርጌ ስለሆነ ነገር ማውራት ሰልፍ ሪስፔክትሽንም ታጫለሽ ማለት በጣም ቱ ራንደም ነው የምትሆኚው የለም it feels like የሆነ እቃ እንደሆንሽ ላይ ይሰማሻል ለራስሽ ይሄ ህይወት አብቅቷል እኮ በቃ አይደል so why ይሄኛው ደስታሽ ላይ this so the main character አድርገሽ ስቲል የምትቀጥዩ so አይሆን በህይወትሽ ላይ እንደዚህ አይነት ወንዶች ገጥሞሽ ያውቃሉ እንዴት ሊተውሽ አይፈልጉም ፍቅራችሁ ሊያልቅ ይችላል ግን ሊተውሽ አይፈልግም እንደዛ አይነት ሰው እንዴት ነው አንድ ልምታረጊው በህይወትሽ ሲመጣ የብዙ ሰው ባህሪ ይመስለኛል እሱ ራሴም አንዳንዴ እንትን ኖቲስ ስለማደርገው ራሴ ላይ መተው ምን ፈራ ሰዎች እስክንለቅ እናስቸግራለን ይሄ መሄድሽ ትልቅ ፍርሃት ይሆንብኛል ያላንቺ ህይወትን መልመድ ገና ትልቅ ፍርሃት ይሆንብኛል ነውና መልቀቅ እፈራለሁ በትኔ ከለቀኩሽ ለቀኩሽ ነው በቃ በት ይሄ ኦን ኦፍ የሚሆኑ ሰዎች ቶክሲክ ናቸው እንደዚህ አይነት ሰዎች አያስኖሩሽም በተቻለሽ አቅም መራቅ ነው ከእንደዚህ አይነት እንዴት ነው ሲመጡ ደስታሽ ደግሞ ከዛ ሲሄዱ ደግሞ ሌላ አብደት የሆነ ግጥም ነበረ እንደው ታነብያለሽ እሱን ሳይ እንትን ትዝ ይለኝ ብቻ ወይ አይመጡም ወይ አይሄዱም ሲመጡ ምናምን ከኔ ሲሄዱ እኔ ወይኔ ምናምን አይነት ነገር ነው you know it ደስታ እንዳለሽ እነሱ ጋር ሲመጡ በቃ አትችውም ሀሴትሽ ምናምን ከዛ ደግሞ እንደሚሄዱ ታውቂያለሽ ሲሄዱ ደግሞ ኦት ያለሽ ከዛ ደግሞ ይመጣሉ አሉ በጣም ብዙ ሰዎች እንደዚህ ሰው እንደዚህ አይነት ሰዎች ቶክሲክ ናቸው በተቻለ መጠን እንዴት ነው የምታመልጪው አንቺ ኧረ እኔ አላመልጥም ሲመጡ አለው ሲመጡ አለው እስኪ በቃኝ ነው እሺ በቃ የበቃኝ ሰዓት ግን እንዲህ ስትይ ምን ትዝ አለኝ መሰለሽ በተለይኛ ያፈቀርነው ነው እኛ አልኩኝ ለአፍቃሪውም መተው ከባድ ነው መሰለኝና አንድ ቪዲዮ ምን አየው መሰለሽ መተው አልቻልሽም ነው ሶ ሂጂ ደጋግመሽ ሂጂ ያ ሰው ጋር የሆነ ሰዓት ይሄ ደጋግመሽ ሄደሽ የሆነ ሰዓት ራሱ ይበቃዋል ያውን ያልሽኛል አይደለ በቃ ሲበቃ ይበቃል የበቃ ቀን ግን ሃርድ ነው የሚሆነው የሆነ ሰው እንደዛ ነው እኔ አልችልም ማለት ሰማይና ምድር የሚገለበጥ ነው የሚመስለኝ የሆነ ሰው በቃ ሄደ ኖ አይሆንም እግዚአብሔር ነገ ልሞት ነው በጭራሽ አይሆንም በቃ ከዛ ግን ታውቂያለሽ ትክክል እንዳልሆነ ታውቂያለሽ ምናምን ከዛ ክብር አለሽ ምናምን ኖ አትጂ ምናምን ይልሻል ውስጥሽ ምናምን በትዛውንሽ ትደውያለሽ ምናምን ደህና ነህ ወይ ምናምን እንደዚህ ከዛ ግን ታውቂያለሽ በቃ ፌድ ሲያደርግ ነው ታውቅሻል ሂል እያደረግሽ ስትመጪ ምናምን
ያለሱ የሆኑ ነገሮች ኖርማል የሆኑ ሲመጡ ነው ከዛ የበቃ ጊዜ በቃ ግን አልኩሽ እንደዛ ነው እኔም ራሴ ስለማደርገው ያ አንፈርድባቸውም ነው እንደዛ አይነት ሰዎች በጣም አስከፍቶሽ በድሎሽ ሄደ ሰው ይቅርታ ቢጠይቅሽ ተመልሰሽ ወደ ህይወትሽ ታስገቢያለሽ እኔ ያው እንደዚህ ከጨረስኩ በኋላ ሸኝቼ ከጨረስኩ ነው በቃ ማንንም ይሁን ልጅሽ የበደለሽ አምኖ ጥፋቱ ይቅር ልለው እችላለሁ ግን እንዳለ አልቆጥረውም ማለት ምንም ነገር አይገናኝም ደስታዬ አይገናኝም ከሱ ጋር ሀዘኔ አይገናኝ መኖሩ የለም ለኔ በት ግን ችግር የለብኝ መሩ ይደናንሽ ምናምን ብሎ ቢደውል ደህና ነኝ እንዴት ነህ ምናምን ልለው እችላለሁ በየትኛውም ኢሞሽን የትኛውም ስሜቴ ከሱ ጋር ታቻለሁ እንደነበር አይቀጥልም ሁሉ ነገር እንደነበር አይቀጥልም የመጨረሻው ሪሌሽንሺፕሽ ባንቺ ጥፋት ነው ወይስ which is relationship ባንቺ ጥፋት ነው ወይስ በዛኛው ጥፋት ነው የቆመው በልጁ ጥፋት አልተወራም እኮ በልጁ ጥፋት ይቅርታ ቢጠይቅ የሚመለስ አይነት ነው ኧረ እኔ ይቅርታም ሳይለኝ ነው ይቅር ብያለሁ ያልኩት አሳዝኖሽ እኔ ያ ግን ያ ነው ለሱ ነው የሚታዘንለት ያደረገው ነገር ለሱ ነው የሚያሳዝነው እንዛርጎሽ በቃ ማለት ያጠፋው ጥፋት ምን ያህል ኢንሴኪዩር እንደሆነ ምን ያህል ሰው እንዳልሆነ ምናምን ምን ያህል አፍቃሪ እንዳልሆነ የሚያሳይ ስለሆነ አዘንኩለት ለራሱና ጌታን አሳዘኝ እኔ እኮ በቃ ቅርብ ያለው don't feel like እንደዚህ guilty ምናምን just live your life እኔ ተጨነኩ እግዚአብሔር ለሱ ነው የተጨነኩለት ይቅርታ ያደረግሽው እንዲኖር ነው አዎ በቃ ህይወቱ እንዲመለስለት መልሶ ሩቲን እንዲመለስለት እንዳያዝን በጣም ምናምን ህሩ እንደዚህ ያደረኳት ምናምን ብሎ በቃ እኔ ነበርኩ ይቅርብ ያለው are you okay ዛሬ ደህና ነህ እና ማለት ነበርኩ ኦኬ ኔክስት ዴይ ነው are you okay ብለሽ ትጠይቂው ማለት ተጨነቅኩኝ ህይወት በጣም ከራሱ ጋር ፋይት እያደረገ ምክንያቱም ስህተት ስለገባው ምናምን ከዛ እኔ እንዴት ነህ are you fine አሁን ምናምን እውነት ጌታ እንደዛ ነበር ሳለኝ ነበር ማጣት ማልፈልግ ሰው ነበር I was real ነበር ለኔ ምናምን ብዙ ተስፋ ያደረኩበት ነበር አልከበደሽም ሞመንቱ አረ ከብዶኛል አንቺም ከብዶሽ ነው እሱን ደና ለማድረግ የሱ ደግሞ እንደዛ መሆን ይበልጥ አከበደብኝ ገባሽ ጥፋቱን በቃ ይሄ ምንም ባይመስለው ጥፋቱ ድንድን ብለሽ ኦኬ መጥፎ ሰው ነው ምናምን ብለሽ ትንትያለሽ he regrets too much ከዛ የሱ too much እንደዛ መሆን ታውቂው የለ ግድ ሪሌሽንሺፕ ስትሆኚ ባህሪው ምናምን ታውቂያለሽ so በጣም የተጎዳ መሰለኝ እሱ ከኔ በላይ of course he deserves ስላጠፋ ግን አዘንኩለት በቃ checking him like you okay አንቺ ቶሎ ሂላረክሽ ማለት ነው አላረኩም እውነት ይገርም እንደዛ የበደለኝን ሰው ዝዋጥ አድርጌ ደህና ነህ አንተ ትራውማታይዝድ አድርጎኛል ይደም ከዛ ረጅም ጊዜ ሆነ እውነት እስካሁን ሲንግል ነሽ በጣም በሚያሳዝን ኦኬ ተመልካቾቻችን ምልክት ነበር ስለ ሲንግልነትሽ ልታወሪ ነው ማንኛ ተመልካቾቻችን ሁለተኛው ያልተላከ መልእክት ደርሶናል ይሄንን የምታነብልን አንቺ ነሽ እሺ ከዛ በፊት ግጥም ይላል ደስ ይለናል እባክሽ ይወዳሉ ድንገት መተው ይሄዳሉ ሰው ማሳመም ይወዳሉ ሲሄዱለት ሳግ በወይኔ የመጡለት ትግል ከኔ አዲስ ስሜት አጀብ ደስታ መሰለፌ ከሳቅ ተርታ ከንባ በላይ ለስራዬ ይቀጥላል መከራዬ ፋታ መንሳት ለህይወቴ እስኪነሳኝ ሰውነቴ ፋታ ማጣት ለመተንፈስ ቁልቁል በቦይ እንደመፍሰስ ድንገት መተው ይሄዳሉ ህመም መስጠት ይወዳሉ የመጡለት ትግል ከኔ ሲሄዱለት ሳግ በወይኔ አይምጡብኝ አይሄዱብኝ ሁለት ቃል አንድ ፍቺ አንድ አድናቂ አንድ ተቺ ሁለት ቃል አንድ ትርጉም
መምጣት እንጂ መቆየትን አይፈልጉም። እንደዛ ነው ሰዎች። እኔ እኮ እልሽ አመጣጣቸው አካሄዳቸው እኔ አላውቅም። አንዳንድ ሰዎች ያለሽ ትክክለኛ ሰው አካሄዱን ማሳመር አለበት ብዬ አስባለሁ። በድሎትም ሊሆን ይችላል የሚሄደው በድሎም ሊሆን ይችላል የሚሄደው ግን ዝም ብሎ መሄድ ለዛ ሰው ህመም ሰጥቶ መሄድ ማለት ነው አይደል? ማብራሪያ ሳይሰጥ ዝም ብሎ this days እኔ አሁን ዝም ብዬ ነው የምሄደው። ለምን መሰለሽ? ብዙ ሰው አይገባውም ማለት ፔን ለሰጠሽ ሰው ፔንሽን ማብራራት አይጠበቅብሽ። ኦልሬዲ ያውቃል አንቺን የሚያቀሽ ከሆነ ወዳጅሽ ከሆነ ምናምንና የገባኝ ነገር ማብራራትሽ የባሰ ላንቺ ፔን ማለት ዝም ብለሽ ብትሄጂ ይሻላል። እንዲህ እኮ አድርገሽ ነው ነፂ እንደዚህ እኮ እንደዚህ ሆኖ ምንም አይገባሽም ማለት ህመሜ ምን የትኛውም ህመም አልገባሽም። ኢማጂን እንግዲህ ህመሜን አብራርችልሽ ሳትረጂኝ ስሄድ ሰው ያ ፔን ይበልጣል። ነግሬሽ የሰው ልጅ ነገራሽው ሳይገባው ስትሄጂና ዝም ብለሽ ስትሄጂ በቃ ስላልነገርሽው አልገባውም ብለሽ ኤክስኪውዝ ትሰጪለታለሽ። በት እንዲህ ብዬ ህመሜን አብራርችልሽ ሳትነግሪኝ እንዲህ እኮ ሆኖ ነው ሪዝኑን አምሳቴ በቃ ሰው ስለሚል ሳይሆን ጸጥ ብዬሽ ልክ ነው ማለት እኔ ዝም ብሎ የሚሄድ ሰው አልወድም። ይኸውልሽ ምን ይሰማኛል መሰለሽ? ዝም ብሎ ሲሄድ ያ ሰው እንደበደልኩት ነው የሚሰማኝ። የሆነ ነገር አድርጌ ነው የሚሆነው የሄደው ያ ሰውና ያንን ነገር ለማወቅ አውቄም ይቅርታ ልጠይቅ ምንም እጅግ በጣም ብዙ መስመር ሄዳለሁ ማይነግረኝ ከሆነ ሰው አንቺ ጥሩ አንደርስታንድ ስለምታረጊ ማለት ሰው እንዲያርገሽኛል ነፂ ሲልሽ አንደርስታንድ ማድረግ ትችያለሽ ማለት ሰው መረዳት ትችያለሽ። but some people these days እንዲህ ያለቀሽ እያዩሽ የሰጡሽን ፔን ፊትሽ ላይ አይንሽ ላይ ምናምን እያዩ ምን እንዳደረጉሽ እስቲ አይገባቸው ዛሬ እንደዚህ አድርግሽ እኔ ምናምን ላልልሽ ይችላል። so ወዳይ እኔ ስሜቴ እንዳትማች አውጥቼ ለዛ ሰው ማብራራው ለማይገባው ነገር ምናምን ብለሽ ዝም ብለሽ ትሄጃለሽ። ከዛ ምን እንደማረግ ታውቂያለሽ? የሄደውን ሰው በባሪም በቦሌም ማገኘዋለሁ። ለምን ደሞ ማገኘው መሰለሽ? ሁኔታውን ለመጠየቅ ይቅርታም ለመጠየቅ ከዛ አውርተን ይቅርታ ከተባባልን እቺ ጥፋቴን አውቄ ይቅርታ ካልኩት በኋላ እቺ ወይ ሰላም መሆናችን ሳቅ እኔ ነኝ የሄደው የለሁም እዛ ቦታ ላይ እግዚአብሔር በቃ ምክንያቱም እሱና እኔ ጥሩ ሪሌሽንሺፕ ነበረን፣ ጥሩ ጓደኞች ነበረን። የሆነ ሰዓት እንትናል የምንለያይበት መንገድ ራሱ ሰላም መሆን አለበት። የሆነ ሰው ቂም ይዞ የሆነ ሰው እንትን ይዞ መሆን እንዲሆን አልፈልግም። ሰው ያቺን እንትን ማስተካከል እፈልጋለሁ። በድዬም ከሆነ አሃፍቱ ያንን ነገር ማስተካከል የትኛውም ላይፉ ላይ ነፃነት ብሎ በመጥፎ እንዲያነሳኝ አልፈልግም። ከኔ ጋር የነበረ ሰው የሆነ ሰዓት ሰው ያንን ማስተካከል አለብኝ። አስተካክዬ እንደበፊቱ ነፂ ደህና ነሽ እንትና ደህና ነህ ብለን መደዋወል ስንጀምር ጠብቄ አረሳስቼ ምክንያቱም ኦልሬዲ ሄዷል ያ ሰው የሆነ ፖይንት ላይ ሄዶ ነበር። ሰው ፖይንት የለውም መመለሱም አለመመለሱም። ዝም ብሎ መሄድን አልደግፈው። እኔ እንኳንስ በሰው ህይወት እኔ እንደዛ ሄዳለሁ እንጂ ሰዎችን ሌት አላደርግም። በዛው እንዴት እንዳልኩሽ ነው አለቅም። በቃ I just want to know like ብዙ ነገሮች ስተቶችን ማወቅ ፈልጋለሁ። የቱ ጋር እንደሳትኩ ማወቅ ፈልጋለሁ ምናምን ከዛ በኋላ እንዳልሽው ነው ፌድ አውት ሲያደርግ ኦኬ ባይ ዌሪ ፒስ እንደዚህ ማይነስ ሰዎች አሉ። አሁን እንደ ግጥሙ ይመጣሉ ይሄዳሉ፣ ልትይ ስትል ይመጣሉ፣ ልትስቂ ስትይ ይመጣሉ፣ ገዛ ስለከው ሰዎች ይሄዳሉ። ከዛ ፋይን ለመሆን የሆነ ነገር እንደገና ተነስተሽ ስትይ ምንድነው የሚነግራቸው ግን ጌታን ምንድነው የሚነግራቸው እንትን ይሄ እንደም ይባላል አሁን when I'm single is nobody here but when I'm in relationship everybody wants to come አንዷ አኮርሽ ምን አለች መሰለሽ? እጅግ በጣም ተጠንቅቄያለች። ለከሻለ እጅግ በጣም ተጠንቅቄ ፒክስ አረግ ማይሆን ሰው ነው። እጅግ በጣም ተጠንቅቄያለሁ። እመጂን ከዛ ሁሉ ጊዜ ወስደሽ አስበሽበት አጣርተሽ ምናምን ደሴም ጋር ያ መልካችንን ረሳን በነገር ሰው ብዙ ጊዜ ደህና ነህ ብዬ ልጽፍልህ ፈልጌ ያውቃል። ደህና ነህ የሚያምር ጨጓራ ተወህ
ረስተኛል ወይስ እናፍቅሃለሁ ብዙ ልልህ ፈልጌ ያውቃለሁ። ከዚህ ሁሉ አመታቶች በኋላም አንተም ማሰብ አላቁም። እወድሃለሁ ልልህ አስቤ ያውቃለሁ፣ ግን አርፍቻለሁ። አሁን ደስተኛ እንደሆንክ ነግረውኛል። አረ ፈጽሞ ረስተውሻል ሁላ ብለውኛል። የምር ግን አንተ ረስተኛል? የዚህን መልስ ካንተ ብሰማ ምን ያህል ደስ ባለ። ሴት ልጅ ወለድ ካሉ የሆነ ጊዜ ያልከኝ ትዝ ይልሃል? እኔና አንቺ ብንለያይ እንኳን ቤተሰብነታችን እንዳለ ይቀጥላል። ስትወልጂ ለልጅሽ የክርስትና አባት ሆናለሁ፣ ስወልድ ለልጅ የክርስትና እናቷ ትሆኛለሽ። በወቅቱ እንደዚህ አይነት ነገር አይሰራም ብዬ ነበር የቀለድኩብህ። አሁን ግን ለልጅ የክርስትና እናቷ መሆን ፈለግኩ፣ አጠገብ መሆን ፈለግኩ። ልጄን ጥየቃ መጥቼ ላይ ፈለግኩ። እንዴት ያለ መልካም አባት እንዳላት ልነግራት ፈለግኩ። ያኔ እንዳልከኝ አሁን በመጣ ተቀበለኝ ይሆን? ሚስትህ መሆን አልቻልኩም። ልጅህን ክርስትና ላንሳትና እንወዳጅ፣ ቤተሰብ መሆን እንችላለን ብዬ ልጠይቅህ ፈልጌ ነው። ላደረግኩ ነገር በሙሉ አይነ ስር ሆኜ ስቀጣ ብታይኝ ብዬ ተመኝቼ ነበር፣ ግን አይሆንም። እኔ ብቻ ነኝ ትናንትና ላይ ቆምኩት እንጂ አንተም ሁሉም ሰው ሁሉን ትቶ ወደ ቀጣይ የህይወት ክፍል እንደተራመደ አውቃለሁ። ለእናንተ ህይወት ቀጥላለች። This feeling ምንድን ነው የሚባለው? አለኝ ግጥም አይገርም? እውነት ለዚህ ማለሽ እንዴ ቃል በቃል እንዴት ነህ? እንዴት ከረምክ? እንዴት ገፋ? ረሳኸኝ? ምነው አንተም ከጊዜ ጋር በዛው ጠፋህ? ወፍረሃል? ተመችቶሃል? ህይወት እንዴት አድርገዋል? ምናምን እንዴት ናቸው ጓደኞቻችን? ምናምን እንደዚህ አይነት ቴስት ያለው ፖይም አለ እና በደንብ እረዳታለሁ ብዬ አስባለሁ። እንዴት ነው የሚቀጥለው? እንደዚህ ይስማል የምሬን እኮ እንዴት ነው የሚቀጥለው? አሁን የሰው ልጅ በህይወቱ በተለይ በሪሌሽንሺፕ ላይ ያለ ሰው ተስፋ መቁረጫሽ ትዳር ነው። ባይደው በቃ ማለት ካገባ አገባ ትልቁ ተስፋ የምትቆርጭበት ነገር እንጣብቅ የለ ዴት ያደረግናቸው ሰዎች ሲያገቡ ምናምን እንደቆመ ህይወት ይገባሻል። ወደ ኋላ የሚባል ነገር እንደሌለ ምናምን ሰው ትልቁ መራራ እውነት ተነግሮሽ ዋጥ አርገሻት ግን ስቲል ተስፋ ለመቁረጥ ትልቅ ፔን አይመስልም ነበር። የሚያገቡ እኮ አይመስልም እኮ እሱ ነው ልጅ ትደነግጫለሽ እንዴ ያስደነግጣል። እኔ ምን ሆንኩ መሰለሽ የሆነ ጊዜ ቆይቷል በጣምና የልጅነት ፍቅሬ ነውና አናወራም ምናምን ለረጅም ጊዜ ምናምን የራሱን ያስረየው የራሱን ያስነውና ከዛ ስክሮል እያደረኩኝ ምናምን ጓደኞቻችን አሉ ኮመን ጓደኞቻችን እሱ ብቻ ነው ሱፍ የለበሰው እነሱ ይባላሉ ነው የለበሱት። I was like what አልኩ of course ያገባሉ እኮ ምናምን ግን ደነገጥኩ። ጌታ አወጣውና ስልኬን ደወል አገባ እንዴ ምናምን ዛጋ አላገባም ሽምግልና የሰው ሽምግልና ምናምን ለምን ሱፍ አጋጣሚው ነው እንጂ ልቤ መታች ማለት ተቻለው እኮ በቃ ህይወታችንን እየኖርን ነው ለአመታት ምናምን። ከዛ ግን እንዳልኩሽ ነው ማግባት ብትለው ነገሮች ሁሉ ነገር እንዳበቃ ተነግርሻለችና ቆም ብለሽ ትላንትሽን ስታስቢ አልኩሽ አይደል ይወድሽ እንደነበር ታውቂያለሽ ያሰው። ከዛ ኦኬ አሁን ከኔ በላይ የሚወዳት ሴት መጣች ማለት ነው የሚለው ነገር ጭንቅላትሽ ክሊክ ያደርጋና በቅቷል እኮ መራት ያንቺ መንገድ አብቅቷል ምናምን ይልሻል ውስጥሽ እና እያወቅሽ ልጅ ወልዷል አግብቷል ከዛ አንተ የራስሽን ህይወት መኖር ሲላትች which is hard መፍትሄ ያለው ወይ ነገር ወይስ ያለው በቃ እግዚአብሔርን የለው እርም ማውጣትን መሞከር ነው። በቃ ያንን እውነት መቀበል መስመልሽ ነገር አይደለም። ስህተቶች ናቸው የሚሆኑት ከዛ ያሉ መንገዶች ከዛ በኋላ ማንም ፍቅር ነው አይደልሽ ስህተት ነው በቃ
ያንን ሰው ለማግኘት መሞከርሽ ስህተት ነው። እስቲ ለዛ ሰው ስሜት ሲሰማሽ ስህተት ነው። የስህተት መንገድ ነው የምትራመጂው። it's not about ስለ ፍቅር ጉዳይ ምናምን አይሆንም። እርምሽን ማውጣት አለብሽ። ኦር የሆነ እልህ አለ ኦር የሆነ አይነት ስሜት አለሽ ከዛ በኋላ ያ ዛት ከሆነ ጊዜ በኋላ እልህ ይሆናል እንጂ ፍቅሩ በቃ ኦሬዲ ደስታውን አይደል የምትፈልጊለት ለዛ ሰው። ስለዚህ ሌላ ወደደ ሌላ ገባ ችሏል እሱ አይናት አንቺ ማትችይበት ታዲያ መቼስ ሪሌሽንሺፕ ላይ ስትሆኚ ሜቢ እሱ በጣም ይወድሽ ነበረ ወይ እኩል ነው ፍቅራችሁ ወይ ሰም ፖይንት አንቺ ትወጂ ነበር። ስለዚህ ያ እቺ ልጅ መሆን ይገባኛል። ወይ ነው እንዳልኩሽ መምከር አንችልም ስሜቱን። ግን ደግሞ እንዳልሽ ነው ካሁን በኋላ ያለው ጥፋት ነው የሚሆነው። እስከዚህ ስቴፕ ድረስ ካወቀች አሁን ቀጣይ የሆነ የሚሆነው እርምጃ ወደሱ የሚሆነው እርምጃ ወደ ጥፋት የሚመራ ነው። ለሷም ሂላት አትድንበት ለምን እየሰጠች ነው የምትሄደው ለራሱ አትድንም። እንዲህ መሆኗ ደግሞ ወደ ሌላ ሪሌሽንሺፕ ዘለሽ ግቢ አይደለም። ፈርስት you have to ራስሽን ማከም ደና መሆን ወደ ሆነ ሰው ህይወት ውስጥ ለመግባት ዝግጁ መሆንሽን ማወቅ እና ደግሞ እንደዚህ አይነት ስሜት የሚሰማሽ አንቺ አሷክቻት አንድ ሰው አንቺ ብቻ አትሆኝም። ብዙ ሰው እንደዚህ አይነት ስሜት የሚያስተናግድ ወይንም እንደዚህ አይነት ስሜት ውስጥ ያለ ይመስለኛል። ሰው ብቻሽን እንዳልሆንሽ አውቀሽ ለመዳን ለመተው መሞከር ጥሩ ነገር ነውና የሆነ እንትን ውስጥ ከተተ አይገርም። ከግጥሙ ውስጥ ማለት ነው ጌታን 1 5 6 ምናምን አለ እንደዚህ አይነት ስሜት ተመሳሳይ ስሜት የተጻፈ ግጥም። ይሄ ጊዜ ሮጣ የሚለውን ላንብብልሽ። ለመርሳት ሰግረሃል ከምን ያስቻለ መቼ ተለያይተን መቼ ተራርቀን ከሴት ገላዋለ ፍቅራችን መቻልቆ መች ካብሮነት ለቆ ክፍተታችን ሳይርቅ ዘመን ሳናስቆጥር በጥላቻ ሳናብድ በፍቅር ሳናጥር ሂድልኝ ሳልል ጠላሁሽ ሳይወጣ እንዴት በህይወት የደረብከው መጣ ቀን እየቆጠርኩኝ ላይ የጎጎ አዲስ ሰው አገኘ እኔ ተዘነጋው ፈጠነብኝ ስንብት ፈጠነብኝ መለያየው ራቀብኝ አንተ መንገድ ራቀብኝ መታየው በምን ጊዜ ተገባባችሁ በምን ጊዜ ተጋባችሁ እኔ ሞኛ ዛሬ ነገ ይመጣል ይቅርታ ይበልጣል ፍቅር ዳግም እንሰራለን አዲስ ተስፋን ስላለን ብዬ ካንተ ለርቅ ሳልነሳ ክፉ ልብ የኔን ሞደድ ቶሎ ረሳ አዲስ ትዳር አዲስ አዳር አዲስ ገላ አዲስ ሌላ ይላል። እሺ ፊልስ እንደዚህ ብለን እናስባለን። ያ መልክቱን የላከችን ልጅ ተጋብዘሽ ለሷ ይሁንልን ይግጥም። ያ ስለዚህ እኛ ምግብ እንብላ ምሳ እንብላ ምሳ ላይ እንገናኝ። ቻው ታሳዝናለች። ቻው ማለት